السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ ተመልካቾቻችን በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ሁለተኛው ወደ እናንተ የምናደርሰው ሀሩን መረጃ ሰዓታችን ነው አሁን ጀምሯል። ቀደም መረጃችን የምናደርገው በኦሮሚያ ክልል ቡኖ በደሌ ዞን በበደሌ ከተማ የተቃጠለ መስጂድ አለ። እሱን የተመለከተ መረጃ ይሆናል። በኦሮሚያ ክልል ቡኖ በደሌ ዞን በደሌ ከተማ የሚገኘው ቡልቲ ኦዳ መስጂድ ለጊዜው ምክንያቱ በውል ባልታወቀ ሁኔታ በትላንትናው ዕለት ምሽት 11 ሰዓት ገደማ ሙሉ በሙሉ በሰዓት መውደሙ ተገልጿል። መስጂዱ የበደሌ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት መስጂድ የነበረ እንዲሁም ተማሪዎቹ በራሳቸው አዋተው የገነቡት መስጂድ እንደነበረ ተገልጿል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የመስጂዱን መቃጠል አስመልክቶ ባወጣው መግለጫም በመስጂዱ መቃጠል እጅግ ማዘኑን ገልጾም የአካባቢው የመንግስት አስተዳደር በአስቸኳይ ከዚህ ድርጊት ጀርባ ያሉ አካላቶችን አጣርቶ ለሕዝብ ይፋ እንዳደርግ ብሎም አስፈላጊውን የህግ እርምጃ እንዲወስድም ጠይቀዋል። መስጂዱ ሆን ተብሎ የተቃጠለ መሆኑንም የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ገልጿል። በቡኖ በደሌ ዞን የሚገኘው የበደሌ አዳሪ ትምህርት ቤት ተማሪዎች ከዚህ ቀደም በትምህርት ቤት ውስጥ ሰላት እንዳይሰግዱ በተደጋጋሚ የተለያዩ ጫናዎች ይደረጉባቸው እንደነበረና ሰላት እንዳይሰግዱም ሲከለከሉ እንደነበረ የተገለጸ ሲሆን የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከዞኑ መጅሊስ ጋር በመተባበር ተማሪዎች የጁምዓ ሰላትን ወጥተው እንዲሰግዱ እንደተፈቀደላቸውና ይህ መስጂድም የተገነባው ለተማሪዎች መስገጃ እንዳገለግል ታስቦ እንደነበረም ተገልጿል። ይህ የእሳት ቃጠሎ በምን ምክንያት በማን እና እንዴት እንደተፈጸመ በውል አለመታወቁ የተገለጸ ሲሆን ነገር ግን ሆን ተብሎ የተፈጸመ መሆኑ ነው የተገለጸው። የመስጂዱን መቃጠል አስመልክቶ በቡኖ በደሌ ዞን በበደሌ ከተማና በአጎራባች ወረዳዎች ላይ ሰልፍ የተካሄዱ ሲሆን የመስጂዱን መቃጠል የሚቃወሙ እንዲሁም መስጂዱን ያቃጠሉ አካላትን በሕግ ቁጥጥር ስር እንዲውሉ የሚጠይቅ ሰላማዊ ሰልፍም ነው የተደረገው። እንዲሁም የተቃጠለውን መስጂድ ለመገንባትም የተለያዩ ጥረቶች እየተደረገ እንደሚገኝ ተገልጿል። ሌላኛው መረጃችን የሚሆነው በተለያዩ የበጎ አድራጎት ስራዎቹ ለሚታወቀው ኡስታዝ ኑሩ ቱርኪ የመኪና ስጦታ ተበረከተለት። የሲርና በጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ ሆኖት ኡስታዝ ኑሩ ቱርኪ የቲሞችን በመንከባከብ እንዲሁም ሙስሊሙን ማህበረሰብ በማስተማር ላበረከቱት አስተዋጽኦ የመኪና ስጦታ ተበርክቶላቸዋል። የተሽከርካሪ ስጦታው የተበረከተላቸው የበጎ አድራጎት ስራዎቻቸውን በሚደግፉ አካላት እናም በስም ባልተጠቀሱ የቅርብ ወዳጆቻቸው አነሳሽነት መሆኑን በስፍራው ተገኝቶ የነበረው ሚንበር ቲቪ ዘግቧል። በመድረኩ ላይም በየሲርና በጎ አድራጎት ድርጅት ቅጥር ግቢ ውስጥ በተካሄደው መድረክ ላይ የኡስታዝ ኑሩ ቱርኪ የቅርብ ወዳጆችና ጥሪ የተደረገላቸው እንግዶችም ተገኝተው ነበርም ተብሏል። ኡስታዝ ኑሩ ቱርኪ በተለይ ለየቲሞች ድጋፍ በማሰባሰብ ለበርካታ ሺዎች መድረስ የቻለ ሲሆን በዋነኛነት ከሚታወቅበት የቲሞችን ከመደገፍ ባሻገርም ለወጣቶች የተለያዩ ድጋፎችን እንዳገኙ እገዛ እንደሚያደርጉም ተነግሯል። ኡስታዝ ኑሩ ቱርኪ በመሰረቱት የሲርና በጎ አድራጎት ድርጅት አማካኝነትም ስራቸውን አጠናክረው በመቀጠል ለበዓላት በሺዎች ለሚቆጠሩ የቲሞችና ህፃናት አልባሳት ድጋፍ በማድረግ እንዲሁም በገጠሪቱ የሀገራችን ክፍል በመዘዋወር ከ385 በላይ የሚሆኑ የንጹህ መጠጥ ውሃ ጉድጓዶችን በማስቆፈር ለበርካታ ሺዎች መድረስ ችለዋል። ለዚህ በጎ ስራቸውም የቢዋይዲ ኤሌክትሪክ መኪና ሽልማት እንደተበረከተላቸው ነው የተገለጸው። እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት 600 ሺህ ሰዎች ይሳተፉበታል ተብሎ የሚጠበቅ የ200 ብር ቻሌንጅ በይፋ አስጀመረ።
እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ለእዝነት አንድ ጎጆ እንስራለት በሚል መሪ ቃል ከግንቦት 16 እስከ ሰኔ 16 የሚካሄድ የ200 በር ቻሌንጅ በይፋ አስጀምረዋል። ድርጅቱ ከአንድ ሀላል ኸይር ያገኘውን ቦታ ለማደስና በቦታው ላይ ግንባታ ለመፈጸም የአካል ጉዳተኛ ህጻናትና ወላጆች የሚውል ግንባታ ለማድረግ ማህበረሰቡን በእርዳታ እንዲያግዘውም ጥሪ አቅርበዋል። ከተመሰረተ 4 ዓመታት የሆነው እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት በማዕከሉ የሚረዱ ህጻናት ማየት የተሳናቸው፣ መስማት እንዲሁም መናገር የማይችሉ፣ ራሳቸውን ችለው መቆም ሆነ መቀመጥ የማይችሉ፣ የሚጥል በሽታ ያለባቸው፣ ራሳቸውን መመገብ የማይችሉ ተደራራቢ የአካል ጉዳት ያለባቸው ህጻናትን እየተንከባከበ ይገኛል። እዝነት የአካል ጉዳተኛ ህጻናትና ወላጆች ድርጅት በአሁኑ ሰዓት ከ50 በላይ የሚሆኑ ተደራራቢ አካል ጉዳት ያለባቸው ህጻናቶችን በቋሚነት እየተንከባከበ የሚገኝ ሲሆን ከ300 በላይ የሚሆኑ ደግሞ ማዕከሉ ለመግባት ወረፋ በመጠባበቅ ላይ ይገኛሉ። የድርጅቱ መስራችና ዋና ስራ አስኪያጅ ሆነችው ወይዘሮ ዘቢባ አህመድ መሐመድ ለሚዲያዎች በሰጠችው መግለጫም ማህበረሰቡ እዝነት የበጎ አድራጎት ድርጅትን እየደገፈ ከዚህ አድርሶታል ያሉ ሲሆን አሁንም ድርጅቱን በመደገፍ የአካል ጉዳተኛ ህጻናትና እንክብካቤ ድጋፍ የተጀመረውን የ200 ብር ቻሌንጅ እንዲቀጥልም ጥሪ አቅርበዋል። ለዚህ በጎ ተግባር መሳካትም በየሶሻል ሚዲያው ላይ ተጽዕኖ ፈጣሪ ግለሰቦች፣ ሚዲያዎች እና ተቋማት ከድርጅቱ ጎን እንዲቆሙም ዋና ስራ አስኪያጇ ጥሪዋን አቅርባለች። ሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል አህመድ የአፍሪካ ሊደርሺፕ ባዘጋጀው ሽልማት ላይ ለመጨረሻ ዙር ከቀረቡ 4 የመጨረሻ እጩዎች መካከል አንዱ ሆኑ። ሚድሮክ ኢንቨስትመንት ዋና ስራ አስፈጻሚ አቶ ጀማል አህመድ አፍሪካ ሊደርሺፕ ማጋዚን ባዘጋጀው ኢንዱስትሪ ፐርሶናሊቲ ኦፍ ዘ ይር 2025 ሽልማት ላይ ከቀረቡ 4 የመጨረሻ እጩዎች መካከል አንዱ ሆነዋል። በአሁኑ ወቅት ከመንግስት ቀጥሎ ሁለተኛው ግዙፍ ቀጣሪ ድርጅት የሆነው ሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚነት እየመሩ የሚገኙት አቶ ጀማል አህመድ ከዚህ ቀደም በሞሮኮ በተካሄደው የ2024 የአፍሪካ የዓመቱ ምርጥ አመራር ሽልማት አሸናፊ ሆነውም ነበር። አቶ ጀማል ሚድሮክ ኢንቨስትመንት ስር ያሉ 46 እና ከዛ በላይ የሚሆኑ ድርጅቶችን እንዲሁም ከ73,000 በላይ ሰራተኞችን ከትልልቅ ሀገራዊ ፕሮጀክቶች ጋር በስኬት በመምራት በየዓመቱ በውድድር ተሸላሚ ማድረግ መቻላቸውም ነው የተገለጸው። በንግድ ኢንቨስትመንት ላይ የረጅም ዓመት ልምድ ያላቸው አቶ ጀማል ከሀገር ውስጥ አማርኛ፣ ጉራግኛ፣ ትግረኛና አፋን ኦሮሞን ቋንቋ እንዲሁም ከባህር ማዶ እንግሊዝኛና አረበኛን አቀላጥፈው መናገር እንደሚችሉም ተገልጿል። የአፍሪካ ሊደርሺፕ መጋዚን ባዘጋጀው ኢንዱስትሪ ፐርሶናሊቲ ኦፍ ዘ ይር 2025 ሽልማት ለቀረቡት 4 የመጨረሻ እጩዎች መካከል በሆኑበት ሽልማት ላይ የህዝብ ድምፅ ወሳኝ በመሆኑም ይህንን ነጥብ ያገኙ ዘንድ በድርጅቱ ድረገጽ በመግባት ሁሉም ሰው ድምፅ እንዲሰጣቸውም ጥሪ ቀርቧል። ለታላቁ ዓሊም ሼህ አብዱልቃድር አብደላ የመኪና ስጦታ ተበረከተላቸው። በኦሮሚያ ክልል ቄለም ወለጋ ዞን ደንቢ ዶሎ ከተማ ኢልም በማስተማር የሚታወቁት ታላቁ ዓሊም ሼህ አብዱልቃድር አብደላ በውጭና በሀገር ውስጥ በሚገኙ የአካባቢው ተወላጆች አማካኝነት የመኪና ስጦታ ተበረክቶላቸዋል። ሼህ አብዱልቃድር አብደላ ሳውዲ አረቢያ ለ16 ዓመታት ኢልምን በመከታተል ያሳለፉ ሲሆን ከዚያም ወደ ሀገር ከተመለሱ በኋላ ኢትዮጵያ ከ28 ዓመት በላይ በምዕራብ ወለጋ እና በምስራቅ ወለጋ እንዲሁም በደንቢ ዶሎ አካባቢ ማህበረሰቡን በማስተማር እያገለገሉ ይገኛሉ። በትላንትናው ዕለት በተካሄደው ስነ ስርዓትም የኢትዮጵያ እስልምና ጉዳዮች ዑለማ ጉባኤ ምክትል ሰብሳቢ የሆኑት ዶክተር ጄላን ሀይደርና እንዲሁም ዑለሞች፣ ኡስታዞች፣ በርካታ የአካባቢው ነዋሪዎች መገኘታቸውንም ለሀሩን ሚዲያ ያደረሰን መረጃ ያመላክታል። ለተሰኞ ያዘጋጀናቸው ዕለታዊ መረጃዎቻችን ይህን ይመስሉ ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀረብን። ያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።